አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ስንክሳር ሚያዝያ 7 በዚች ቀን የከበረ ቅዱስ ፊቅጦር በሰማዕትነት አረፈ። ለዚህ ቅዱስ የአባቱ ስም ሄርማኖስ ነው። እርሱም ለዲዮቅልጥያኖስ የአማካሪዎችና የሰራዊት አለቃ ነው። ስለ አምልኮ ጣዖት ስራ ምክሩና ንግግሩ ሁሉ ከእርሱ ጋር ነበር። የእናቱም ስም ማርታ ይባላል። በክርስትናዋ የጸናች ብጽዕት ናት። ቅዱስ ፊቅጦርን ባደገ ጊዜ አባቱ ወደ ንጉሥ አቀረበው። ንጉሡም በመንግስቱ ውስጥ 3ኛ ማዕረግ አድርጎ ሸመው። በዚያ ጊዜ ዕድሜው 20 ዓመት ነበረ። እርሱም የዚህ ዓለም ክብር ናቀ። ስጋ አይበላም፣ ወይን አይጠጣም። ዘውትርም ይጾማል። ጸሎቱም ባለማቋረጥ በቀንና በሌሊት ይጸልያል። በክብር ባለቤት በክርስቶስ ስም የታሰሩትን ይጎበኛቸዋል። ለድኖችና ለምስኪኖችም ይመጸውታል። የቅዱስ ቆዝሞስና ድምያኖስ እናት ቅድስት ቴዎዳዳን በገደሏት ጊዜ ንጉሥን ስለ መፈራት ሊቀብራት ማንም አልደፈረም። ይህ ቅዱስ ፊቅጦርም መጥቶ ስጋዋን ወሰደ። ከንጉሥ ስለሚመጣው ቅጣት ሳይፈራ ቀበራት። ጣዖት ስለ ማምለኩ አባቱን ዘውትር የሚገስጸውና በብዙ ጊዜም የሚመክረው ሆነ። አባቱም ወደ ንጉሥ ከሰሰው እንጂ አልሰማውም። ተከሰው ወደ ንጉሥ ባቀረቡት ጊዜ አማልክት ያልሆኑ ርኩሳን ጣዖታት ለሚያመልክ ሰነፍ ዝንጉ ልብ የለሽ ለሆነ ንጉሥ አላገለግለውም። ከዛሬ ጀምሮ ለሕያው ንጉሥ ክርስቶስ እገዛለሁ፣ የሰጠኝንም ገንዘብህን ንሳ ብሎ ከፊቱ ትጥቁን ፈትቶ ጣለለት። አባቱም ሄርማኖስም ወደ እስክንድሪያ እንዲልከውና በሄርሜኖስ መኮንን ዘንድ በዚያ ፊቅጦር እንዲቀጣ ንጉሥን መከረው። በዚያ ጊዜም ከአደባባይ አወጡት። እናቱን በብዙ ለቅሶ ልትሸኘው መጣች። እርሱም ሲመግባቸው ስለነበሩ የታሰሩ ምዕመናን፣ ስለ ድሆችና ምስኪኖች፣ ስለ ሞት ልጆችና ስለ ባልቴቶቹ የሚሸቱትን በመስጠት እንድትጎበኛቸው አዘዛት። ከዚያም አፏን ለጉመው ወሰዷት። በእስክንድርያ ሀገር ወደ መኮንኑ ሄርሜኖስ ዘንድ በደረሰ ጊዜ ታላቅ ስቃይን አሰቃዩት። የእግዚአብሔር መልአክ ወደ ሰማያት አውጥቶ ስለ ክብራቸው ለመናገር የሚያስጨንቁ የብርሃን ማደሪያዎች አሳይተው ወደ መኖሪያው መለሰው። መኮንኑም በእሳት ባፈሉት በዝፍት በዲን ደግሞ አሰቃየው። ከዚያ በብረት አልጋ ላይ አስተኝተው ከበታቹ እሳትን አነደዱ። ዳግመኛ ከውሽባ ማንደጃ ውስጥ ጨመሩት። በየአይነቱ በሆነ ስቃይም አሰቃዩት። የክብር ባለቤት ጌታችን ያጸናውና ከስቃዩ ያስታግሰው፣ መልአኩንም ልኮ ከቁስሉ ይፈውስ ነበር። ከዚህም በኋላ ወደ አዴናው ከተማ ላከው። በዚያም ታላቅ ስቃይ አሰቃየት። ምላሱን ቆርጠው በእሳት ያጋለዋቸውን ችንካሮች በጎኖቹ ውስጥ ጨመረ። እግዚአብሔርን ግን አጽንቶ አስታግሶ ያለ ጉዳት በደህና ያነሳዋል። ከዚያም በኋላ በዚህ በረሃብ እንዲሞት ከዱር ባለ ግንብ ውስጥ አሰሩት። እርሱ ግን መጥረብ የሚያውቅ ስለሆነ ላይ ዳዎችን በመጥረብና በመሸጥ በየጥቂቱ እየተመገበ የቀረበውን ለድሆች እየሰጠ ኖረ። አንድ መኮንን መጥቶ በዚያ ግንብ አቅራቢያ አደረ። ስለ ቅዱስ ፊቅጦርም እርሱ የንጉሥ ሰራዊት አለቃ የሆነ የሄርሜኖስ ልጅ እንደሆነ ነገሩት። መኮንኑም ወደ እርሱ አቅርቦ ብዙ ሸነገለው። ባልሰማውም ጊዜ ያሰቃዩት ዘንድ አዘዘ። ጅማቶቹን መዘዙ። አፉንም መትተው ቁልቁል ሰቅለው በእጆቹ ላይ ከግንድ ድንጋይ አንጠለጠሉ። ከዚያም ከሚነድ እሳት ውስጥ ጨመሩት። ሙጭ አደሮ ማርና ዘይትን አፍልተው በላይ ደፉበት። በማበራያም አበራዩት። አፉንም በአሞትና በእሬት አመረሩት። ዓይኖቹንም አወለቁት። ደግሞ ዘቅዝቀው ሰቀሉት። የክብር ባለቤት ጌታችን ኢየሱስ ክርስቶስም ተገለጸለት፣ አጸናውም፣ አረጋጋውም። ስሮቹና ህዋሳቶቹ በቦታቸው
መለሰለትና አዳነው። አንዲት 15 ዓመት የሆናት ብላቴና ነበረች። ቅዱስ ቪክቶር ሲያሰቃዩት በቤቷ መስኮት ታይ ነበር። መላእክትንም በእጃቸው አክሊሎቹን ይዘው እነርሱ በቅዱስ ቪክቶር ራስ ላይ ሲያኖሯቸው አይታ እንዴት እንዳየች ለአሕዛብ ነገረቻቸው። እጅግም አደነቁ። ከእርሳቸውም ብዙዎች በክብር ባለቤት በጌታችን በኢየሱስ ክርስቶስ አምነው በሰማዕትነት አረፉ። ያችን ብላቴና በጌታችን አመነች። መኮንኑም ራሷን በሰይፍ እንዲቆርጡ አዘዘ። የሕይወት አክሊልም ተቀበለች። ሁለተኛም የአመኑትን ሁሉ ራሳቸውን እንዲቆርጧቸው አዘዘ። የሕይወት አክሊል ተቀበሉ። ከዚህም በኋላ የከበረች የቅዱስ ቪክቶር ራስ ይቆርጡ ዘንድ አዘዘ። ተጋድሎውን ፈጽሞ የሕይወት ድል አክሊል ተቀበለ። ምዕመናንም ሰዎችንም ስጋውን ወስደው በከበሩ ልብሶችም በድርብ በፍታ ገነዙት። እናቱ ማርታም ከአንጾኪያ እስክትመጣ በንጹሕ ቦታ አኖሩት። በመጣችን ጊዜ ከዚያ ወሰደችው። ውብ ቤተ ክርስቲያን ሰርታ ስጋውን በውስጧ አኖረች። ከእርሷ ታላቅ ድንቆይ ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። በረከቱ ከኛ ጋር ለዘላለሙ ትኑር አሜን። የቅዱስ ቪክቶር በረከትና ረድኤት ምልጃና ጸሎቱ ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር። የወደቀ የነጠበ በአፉት ከመላእክት ይታረምልኝ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለነ ሀበነ ዮም ወኅድግ ለነ አበሳየነ ጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላድነነ ወባልሐነ እምኩሉ ክፉ ወዘአከ ኢቲ መንግሥት ኃይል ወስብሐት በሰላመ ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳህሎ ጸልዪ ምሕረተ ወእንተ አፍቅሮ ልኪ ኢየሱስ ክርስቶስ ከመ ይስረይ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።